በሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ስለዚህ ይሄ ሁሉ ጥቃት እየደረሰ ከግራም ከቀኝም እየታወቀም ለምንድነው በቁጥር ሳናንስ ዊ ብዬ ነው ማወራው ኤክስክሉሲቭ ዊ ነው እዚህ ሰዎች እንዲረዱት ኤክስክሉሲቭ ዊ እንደ ኦርቶዶክስ ነው ማወራው እዚህ ለምንድነው ማይኖሪቲ ሆነ ለምንድነው ህዳጣን ነው ይሄ ሳያስገርምም ወይ ይሄን ያህል ህዳጣን ሆነን ነው በየቦታው አንደኛ ሶሊዳሪቲ የሚያሳይ የማይኖረው ተጠያቂነት የማያመጣው የፖለቲካ ዋጋም የማያስከፍለው ምንድነው ይሄን ያህል እንደዚህ ህዳጣን መሆን ማለት ስታቲስቲካሊ ብዙ ሆነ ነገር ግን ፖለቲካል ማይኖሪቲ ምን ያመጣው እርሶ ቢነግሩን ይሻላል። እኔ ለረጅም ጊዜ እንደዚህ ያሉትን ጉዳዮች እንደው ከራሴ ጋር ለመምከር ምንድነው የሚለው እንዲገባኝ ጥሪ ያለው ብዬ አምናለሁ፣ አስቤበታለሁ ብዬ አምናለሁ። የኢትዮጵያ ምዕመን የኢትዮጵያ ቤተክርስቲያን ምዕመን ከሌላው እንኳን አይበልጥ ብንል ማለት ነው አይበልጥ የሚለውን ብንተው ቢያንስ ግን እኩል ነው። ስለዚህ በሚሊዮን የሚቆጠር ሰው ልክ እንደ ማይኖሪቲ ግብጽ ውስጥ እንዳለ ክርስቲያን ግብጽ ውስጥ ያለ ክርስቲያን እንኳን አሁን ከኛ የተሻለ መብት አለ እውነቱን ለመናገር ወይም ደግሞ ሌሎች ሀገሮች ውስጥ እንዳለ ክርስቲያን ይሄን ያህል የሚገፋበት ምክንያት ምንድነው የሚለው ለማየት ሞክሬያለሁ። አንዳንድ ጊዜ ትልቅነት ለአደጋ የሚያጋልጥበት ጊዜ አለ። ሞገስ በዚህ በእንስሳት ታሪክ ሁሌ የጠፉ እንስሳትን እነዚህ ትልቆች ዳይኖሰሮች ምኖችን ሲናገሩ አይተህ ከሆነ በትንሾቹ በቀላሉ የሚሸነፉበትን አደጋ የሚገጥሙባቸው ጊዜ ብዙ ስላለ ነው። አሁንም እንደው ለምሳሌ ትልቁን ይሄ አሳ ነባሪ ውቅያኖስ ውስጥ ያለው የሚበላው ሻርኮቹ ምናምኖቹ ትንሾች ናቸው። እንዴት ትልቁን ትንሾቹ ይበሉታል ብዬ ሁሌ የተፈጥሮ በጣም ይገርመኛል። እንደዛ ነው ይሁን ያለ ትልቅ ስትሆን ሆደ ሰፊ ትሆናለህ፣ ቻይ ትሆናለህ፣ ራስህም አገር ትሆናለህ። አሁን ለአንድ የኢትዮጵያ ቤተክርስቲያን ምዕመን የሌላ እምነት ሐሳብን ማስተናገድ ዊርድ ነገርም አይደለም፣ የሚደንቅ ነገርም አይደለም። ብዙ ጊዜ ተናግሬያለሁ ሞገስ። ይሄ ዋቄፈና የሚባለው እምነት ለምሳሌ ዋቄፈና የሚባለው እምነት ይሄ አምልኮና ስርዓቱ ጭምር እንኳን ለኦሮሞ ብሔረሰብ የተረፈው የኦርቶዶክስ እምነት ዶሚናንት በሆነበት በሸዋ ነው። ለምን አርሲ ላይ አልተረፈም? ኦሮሞ ለምን ወለጋ አልተረፈም? ወይም ባሌና ሐረር ለምን ይሄ የኦሮሞ አይዲዮሎጂ አልተረፈም? የኦሮሞ ስም እንኳን ልብ ብለህ ብትመለከተው የኦሮሞ ስም እንደው ምክንያቱም ስም ከባህል መገለጫዎቹ አንዱ አይደለ? የኦሮሞ ስም ጥርት ያለ ስም የምናገኘው ሸዋ ውስጥ ነው። አርሲ ውስጥ አይደለም፣ ወይ ሐረር ውስጥ አይደለም፣ ወይ ባሌ ውስጥ አይደለም። ይሄ የሚያሳየን ምንድነው? የኢትዮጵያ ቤተክርስቲያን በጣም ሆደ ሰፊ ናት፣ ቻይ ናት። ሌላው ቀርቶ እንኳን ሌላ እምነት የሚከተሉ ቀርቶ የጣዖት እምነት የሚያመልኩ አካባቢዎችን እንኳን ህዝቡ ቶለራንት ነው። ይሄ አሁን ደብረ ዘይት የሚከበርበት ሆረ ፍንፍኔ ቤክታሚቲ እዛ የሚደረገው የአምልኮ ስርዓት የተረፈው እዚሁ ሸዋ ነው፣ ሌላ ሀገር አይደለም። ይሄን ያህል ዘመን አሁን ሌሎቹ ቋንቋችንን እንዳንናገር ተከለከል ይላሉ እንጂ እንደዚህ ያለው እንኳን የእምነት መገለጫ ሲከበርበት ይኖርበት ነው። ማንም ለምን እንደዚህ ያደረጋችሁ የሚል የለም። በጂኦግራፊ ቢታይ እንዳውም መሀል ላይ እኮ ነው የኛው መሀል ላይ ነው። እንደውም ሴንተር ቦታ ላይ ያለው የኢትዮጵያ ሴንተር ቦታ ላይ ያለው የፓወር ሃውሱ አፍንጫ ስር ነው ያለው። ማጥፋት ቢፈለግ እንደምናስበው ይህንን ስልጣኑን የሚቆጣጠሩ ሰዎች ወይም በኢትዮጵያ ቤተክርስቲያን ተቀብተው ስልጣን የሚይዙ ሰዎች ለእንደዚህ ያለው ነገር ጥላቻ ያላቸው ቢሆኑ ኖሮ ማናቸው ስፔኖቹ አንዳሉሲያ ላይ እንዳደረጉት ስለምናውን ጥርግርግ አድርገው እንዳጠፉት ለምን ያላደረገችው የኢትዮጵያ ቤተክርስቲያን ይሄን ያህል ክፋት ከነበራት? ኦኬ ሐረር ሩቅ ሊሆን ይችላል፣ አርሲ ሩቅ ሊሆን ይችላል። እዛ ሸዋ ላይ ልታደርግ እንደዛ አላደረገችም። የኢትዮጵያ ቤተክርስቲያን በጣም ሆደ ሰፊ ናት፣ በጣም ሆደ ሰፊ ናት እና እንደዚህ ያሉ አይዲዮሎጂዎችን እንደዚህ ያሉ እምነቶችን ለሰፊ ዘመን
ሲስተናገድ የነበረው በዚህ ምክንያት ነው። እንደ ጠላትም አይታይም አንድ ሰው ሌላ እምነት ስለተከተለ። ይሄ ማለት ግን ምንድን ነው? ለምሳሌ በመንግስት ደረጃ በስርዓት ደረጃ ያላቸው አንዳንድ አይዲዮሎጂ ሊኖር ይችላል። ልክ ለምሳሌ የአንድ የኢትዮጵያ መንግስት የበላይ ኃላፊ ሀገር ውስጥ እንደው ሌላ እምነት ያለ ሳያስመስል ሊናገር ይችላል። ግማሹ ህዝብ ሙስሊም ሆኖ ወይም ቢያንስ 1/3 ሙስሊም ሆኖ እንደሌለ ሊቆጥረው ይችላል። እሱ ግን የኢትዮጵያ ቤተክርስቲያን ወኪል አይደለም። የትኛውም ሞነርኪ አውሮፓ ብንሄድ እስያን ብንሄድ የሚያደርገው ይህንኑ ነው። የአንተ ጎረቤት እንግሊዞቹ እስከዛሬ ድረስ የእንግሊዝን የንጉስነት ወይም ንግስትነት ስልጣን ለመያዝ አንግሊካን መሆን ግዴታ ነው። የንግስት ኤልሳቤት ባለቤታቸው ትውልድ ግሪካዊ ናቸው፣ ኦርቶዶክስ ነበሩ። እሳቸውን ሲያገቡ ንጉስ ለመሆን ከፈለጉ ኦርቶዶክስነታቸው መተው ነበረባቸው። አይዶን ነው እንግዲህ ሌሎቹ ጋር ስዊድን ላይ ሌሎቹ ላይ ያለውን ሆላንድ ላይ ያለውን አላውቅም። ግን የትኛው ሞናርኪ ጸባይ አይደለም ለኢትዮጵያ ብቻ የተለየ የኢትዮጵያ ብቻ ለብቻ የምትከሰስበት እንዴት ሊሆን ይችላል? በሌሎቹ ዓለሞች በእምነት ምክንያት ለመቶ ዓመታት የቀጠለ ጦርነቶች ነበሩ። አሁን አንተ ብትኖርበት የመቻቻል የሚሉ አይዲዮሎጂ ያወጡ ሰዎች ለመቶ ምናምን ዓመታት ሲፋጁ ኖረው ማሸነፍ ሲያቅታቸው በቃ እንቻቻል አሉ። ሰልችቷቸው ፈልገው ወደው ሲሆን የኢትዮጵያ ቤተክርስቲያን የመስቀል ጦርነት እንድትሳተፍ ብዙ ጊዜ ጥሪ ተደርጎላታል። የፕሪስተር ጆንን ታሪክ የምናውቀውን አይደለም? ቅዱሱ ንጉስ የሚሉትን ለምንድነው የኢትዮጵያ ቤተክርስቲያን በመስቀል ጦርነት ያልተሳተፈችው? ኃይል ስላልነበራቸው ነው? ነገስታቱ ነበራቸው። እዛ ከእስላሞቹ ጋር ሲዋጉ በሉ እኔም ደግሞ እዚህ አጠገብ ያሉትን እስላሞች ልግደል ለምን አላሉ? እና ይሄንን የሀገራችንን እንደው ሰፊ ሁኔታ አለመረዳት አሁን የመጣው ጥራዝ ነጠቁ ደግሞ በጅምላ ጥላቻ እንዲያድርበት ስለተደረገ እጁ ላይ ያለውን ወርቅ እየጣለ ነው። በምንም ገንዘብ ሊያገኘው የማይችለውን የተለያየ እምነት ሆኖ በሰላም መኖርን አሽቀንጥሮ እየጣለ ነው። አይደል ነው እንግዲህ ምን ድረስ ሊያደርሰን እንደሚችል አላውቅም። ጥሩ ነጥብ ነው። አንዱ እንዳውም ደግሞ የሚያስቸግረው እንግዲህ ለአድቮኬሲም ድምፅንም ራሱ ለማሰማትና መብትንም ለመጠየቅ ለማስጠበቅ መጠየቅ ሳይሆን ለማስጠበቅም አንዱ ምንድነው ብዙ ሆነ ስትናገር ፐርሰኪዩት ተደረግን ስትል ሰው አንዳንዱ ይስቃል። ዚስ ኢዝ አብሰርድ ይልሃል። እንዴ ብዙ ሆነ እንዴት ማለት ባይ ዲፊኒሽን ምንድነው ብዙ ጊዜ ይጠቃል ተብሎ የሚታሰበው ማይኖሪቲ ነው፣ የዲፊኒሽኑ አካል ነው። ፐርሰኪዩት ተደረግኩ እኮ ስትል እንዴ አንተ ጠላት ነህ፣ አንተ ስትጨቁን የቆየው በዚህ ላይ ደግሞ ብዙ ነው የሚልም ነው በርደን ወይም እዳ ነው አብሮ ይዞ የሚመጣው። እና ከዚህ በፊት አንድ ዲፕሎማት ጋር እያወራው አንድ የአጫሉ የሞተ ሰሞን ያው እዚሁ አደባባይ ላይ አብረን ነበረን። እኔ አገኘሁት አንድ እዚሁ የአውሮፓ ዲፕሎማት ነውና ሰልፉ ላይ ያው ኦሮሞ ጄኖሳይድ ይላል እና ኦሮሞ ጄኖሳይድ ነው። ሁለት ነገር ጠየቀኝ። አንደኛ አሁን ስልጣን ላይ ያለው ኦሮሞ መንግስት ይባላል አለኝ። ወደድክም ጠላ እሺ አልኩት። አይ ዶንት ቲንክ ሶ ስላይ ሶ አንተ የምታስበው ሳይሆን ሰው የሚያስበው እንደዛ አይደለም፣ የኦሮሞ መንግስት ተብሎ ይታሰባል። ሁለተኛ ደግሞ ኦሮሞ ብዙ ነው እና ሰው ሃው ኦን ኤርዝ ኦሮሞ ጄኖሳይድ እንዴት ተፈጠረ ምን ማለት ነው? and how could you sell this crap ነው ያለኝ እንደው ቃል በቃልና ብዙ ስትሆን ፐርሰኪዩሽን የሚለውን ነገር ለመናገርም እዳን የሚሆንብህና እሱንስ እንዴት ነው ያምቤሬ ከዛ አንፃር ሳይተውታል ከዚህ በፊት ትክክል ነው። ለሌላው ሰው ለመናገርም ራሱ በጣም አስቸጋሪ ነው የሚሆነው። ግን ብዛት የኃይልን ሚዛን አያመለክትም። ሰሞኑን እንደምስናገር የነበረው አንድ ሎጂክ ነበረ ሞገስ። ለምሳሌ ያህል የትኛውም ይሄ አክራሪ የሆነ የፖለቲካን የእምነት የሚያራምዱ ሰዎች ጥቂት ናቸው። ብዙ ጊዜ አሸናፊ የሚሆኑት ግን እነሱ ናቸው። ለምንድን ነው? ውስን አጀንዳ የሚኖራቸው፣ ግባቸው አንዲት ናት የምትሆነው። በኢትዮጵያም የፖለቲካ የእርስ በርስ ጦርነት እንደምታስታውሰው ኤርትራ ላይ የነበረው የኢትዮጵያ ጦር አስመራ አንድ ጥይት ሳይተኩስ መሳሪያውን ቁጭ አድርጎ የተማረከው ወደ 200,000 ጦር የሚጠጋ ነበር ነው የሚባለው። ግን ብዛት አንዳንድ ጊዜ ኃይልን ላያመለክት ይችላል። የኢትዮጵያ ቤተክርስቲያን ምዕመን ደግሞ አንድ ላይ ሆኖ ሌላውን የማጥቃት አንድ ላይ ሆኖ ሌላውን ለመከላከል የመውጣት አንድ ላይ ሆኖ ራሱን እንደ ማይኖሪቲ አንድ አይነት አይዲዮሎጂ የሚያስ ነገር የለው። ልክ እንደ ቀለሙና እንደ ቋንቋው አመለካከቱም የተለያየ ነው። ኢትዮጵያ በሙሉ የኔ ነው ብሎ ነው የሚያስበው። ከየትም ቦታ እስከ 30 ዘመን ድረስ ሰው ከየትም ቦታ ይወለድ
ስራ አግኝቶ የሄደበት ቦታ ሀገሬ ነው ብሎ እዛው አግብቶ ወልዶ ይኖራል። ከትግራይ የመጣ ሰው ምናልባት ጋሞ ውስጥ ከፋ ውስጥ አንድ ቦታ ላይ አግብቷል፣ ልጆች ወልዷል፣ ቤት ሰርቷል፣ በቃ ሀገሩ ነው ይኖራል። አሁን ግን እንኳን ከራሱ ክልል ሊወጣ ከራሱ ቀበሌ እንኳን ለመውጣት የሚፈራበት ጊዜ ነው። ሁሉም ቦታ የኔ ነው ብሎ አያስብም እና ብዛት የግድ ኃይልን ላመልከት ይችላል። አሁን ግን ወደዛ እየተገፋ ነው። በነገር ላይ እንደ ጥሩ ነገር ሊታይ ይችላል፣ እንደ መጥፎ ነገር ሊታይ ይችላል። እኔ እንደ መጥፎ ነው የማየው። እንደ መጥፎ የማየው ምንድን ነው? የኢትዮጵያን ቤተክርስቲያን ምዕመን ኮርነር ማድረግ፣ ከመጠን በላይ መግፋት ባክፋይር ያደርጋል ብዬ ነው የማስበው። ያንን ግን እኔ አሁን ለምሳሌ አልፈልገው። ለምሳሌ ሰዎች በእምነት የፖለቲካ ፓርቲ እንዲያቋቁሙ በእምነታቸው አሁን እኛ የተገፋን አይደለ? አንዳንድ ሰው ለምንድን የክርስቲያን ጦር ማናቋቁመው ይላል። ከድሮ ጀምሮ ነው የምጣለው እንደዚህ ነው አይዲዮሎጂ። የክርስቲያን ጦር የክርስቲያን ፓርቲ ምናምን የሚባል እንዲመጣ አልፈልግም። ይሄ ማለት የእስላም ጦር የእስላም ፓርቲ፣ የፕሮቴስታንት ጦር የፕሮቴስታንት ፓርቲ የሚባልም እንዲኖር አልፈልግም ማለት ነው። አሁን ግን ከመጠን በላይ እየተገፋ ሲመጣ ሰው አማራጭ ያጣል። ስለዚህ ህጉ የማይከላከለን ከሆነ will take the law into our own hands ማለት ነው። እኛ ራሳችን ህግ ወደ ማድረግ እንሄዳለን። የሽርካ ወረዳ አስተዳዳሪ ኢብራሂም ከድር ለቢቢሲ አማርኛ አይ የደረሰ ጉዳት የለም የሞተ ሰውም የለም ማለት። ስለዚህ አሁን ትናንትና የእምነት ተቋማት ጉባኤ የተባለው ለመንግስት ሪኮሜንዴሽን አቅርበናል አለና ለመንግስት ያቀረቡት ሪኮሜንዴሽን ህዝቡን እባክህ ጠብቅ የሚል ነው። ይሄ ማለት the bare minimum ሞገስ፣ አንተ የህግ ሰው ስለሆንክ እንግዲህ ታውቀዋለህ። የአንድ መንግስት ትንሹ ኃላፊነቱ ምንድን ነው? እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት እኮ ነው። የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም በጣም መጥፎ ነገር ነው። ባልካናት ልንሆን ነው ማለት ነው። አሁንም እኮ ሃይማኖት መልክ ብቻ ነው ያለያዘው እንጂ ሁሉም የራሱ እኮ የብሔር ሚሊሻ አለ። ሃይማኖት ብቻ አለመሆኑ ነው የቀረው። አሁን ወደዛ እየተገፋን ነው። ይሄ ደግሞ ኢትዮጵያን ለሚጠሉ ሰዎች፣ በሰላም አብረን እንዳኖር ለሚፈልጉ ሰዎች ትልቅ የምስራች ነው። እኔ አሁን የክርስቲያን ጦር የሚባል እንደውም አንዱ ኢራቅ ላይ ሶሪያ ላይ የነበረውን እንደ ጥሩ እንትን ወስዶ እንደ ጥሩ አብነት ወይም ምሳሌ ወስዶ ይሄው ኢራቅ ላይ ኦርቶዶክሶቹ ጦር አቋቁሞ ራሳቸውን ተከላከሉ ብሎ በጣም ብዙ ሰው ሼር የሚያደርገው ጽሁፍ ሰማሁ ማለት ነው። እኔ ጆሮን ጭው ነው ያለው። ያንን አልፈልገው። አንድ ሰሞን አሁን ምንድነው ኦርቶዶክስ ብሔርተኝነት የሚባል አይዲዮሎጂ መጥቶ ነበር። አንድ ሰሞን ደግሞ የሰሜን ክርስቲያኖች የሰሜን ኢትዮጵያ ክርስቲያኖች ነው ምናምን የሚባል ይሄ ከእምነት አይዲዮሎጂ ጋር በጭራሽ አይሄድም። ኦርቶዶክሳዊነት ብለህ ብሔርተኝነት፣ እንደገና ኦርቶዶክሳዊነት ብለህ እንደ ምስራቅ ወይም ሰሜን ወይም ደቡብ ኤክስክሉድ የምታደርገው ባይ ዲፎልት ኤክስክሉድ የምታደርገው ክርስቲያን ማዕት ነው ማለት ነው። ስለዚህ የሰሜኑ ብቻ ካልክ ሰሜኑ ከየት እንደሚጀምር ባላቅም፣ አዲስ አበባ ጋር ይጀምር፣ ደብረ ዘይት ጋር ይጀምር፣ ናዝሬት ጋር ይጀምር አላውቅም፣ ከየት እንደሚጀምር አላውቅም። ከዛ ውጭ ያለውን በሙሉ በአንድ መጥረቢያ ቆርጠን ጣለው ማለት ነው። እና በጣም የሚያስፈራ ጊዜ ነው። ወደዛ ነው እየተገፋን ያለ ነው። አቤል ሞገስ ምን ያህል ጥያቄ መለሽ እንደሆነ አላውቅም። አይ መልሰዋል። ጥሩ መልሰዋል። ከዚህ ጋር ተያይዞ ምናልባት እንደው ለረጅም ጊዜ እርስዎ መስታየት ሲሰጡበት የነበረ ባለፈው እንዳሉት ጥሩ ነገርም የመጣ ሲመስል ፕሮግራምም ውይይትም ሲደረግበት የነበረው አንዱ ነገር በአሁኑ ባለው ኢትዮጵያ ነባራዊ ሁኔታ ነው። ስለአሁኑ ነው የምናወራው፣ በቅርቡ ስላለው በሃይማኖትና ፖለቲካ መካከል ያለው መንገድ ወይም ቀጭኑ ልዩነቱ ምንድን ነው? እዛ ጋም ሰው የገባው አይመስለኝም። እኔ በደንብ እንዲያስረዱን እፈልጋለሁ። አንድ ምሳሌ ግን ልሰጥ እችላለሁ። ብዙ ሰዎች የማያውቁ ከሆነ አጣርቻለሁ ደውዬ። የኦሮሚያ ክልል መጅሊስ ኃላፊው የጨፌ ኦሮሚያ አባል ናቸው። በነገራችን ላይ ለማታውቁ ሰዎች በዛም ጨፌ በዛም ሮል አለው፣ ሚና አለው፣ አማካሪም ናቸው፣ የጨፌ አባልም ናቸው። እንደገና ደግሞ የመጅሊስ የኦሮሚያ ክልል መጅሊስም ዋና ጸሐፊ ናቸው እና አለቃ ናቸው። ይህንንም እንድታውቁት ነው፣ እግረ መንገዱንም እንደ መረጃ ያህል። ኤኒዌይስ የኔ ጥያቄ ግን ከዛ ቢዮንድ ዛትም ከዛም ስለሚሻገር ከዛም ባሻገር ስለሆነ ምንድነው ፖለቲካና ሃይማኖት መካከል ያለው ግንኙነትስ እና ይሄስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ምዕመኑን እንዴት ሼፕ አደረገው? ለረጅም ዘመን የነበረን አመለካከት
የመንግስትና ፖለቲካና ሃይማኖት መለያየት አለበት የሚለውን እንደውም ንጉሱ ጥሩ አድርገው ገልጸውታል ነው የምለው እኔ። የወታደሮቹ ዘመንም ሳይሆን በኋላ የመጣው የመለስም ህገ መንግስት ሳይሆን ንጉሱ ጥሩ አድርገው ገልጸውታል። ሃይማኖት የግል ነው፣ አገር የጋራ ነው። በ66 ዓመተ ምህረት ወይም በፈረንጆቹ 74 የኢትዮጵያ ቤተክርስቲያን ቀብታ የምታነግሳቸው ነገስታት የመጨረሻው ጊዜ ነው። ከዛ በፊትም ምን ያህል ተሰሚነት ወይም ተደማጭነት ነበራት፣ ይሄ ለሌላ ጊዜ ሊቆይ የሚችል ነገር ነው እንጂ ሲሶ መሬት አላት፣ አድራጊ ፈጣሪ ናት የሚባለው ነገር በሙሉ አብዛኛው ውሸት ላይ የተመረኮዘ እንደሆነ ብዙ ምሁራን አሁን የተስማሙበት ነው ያሉት። ሃይማኖት አንድ ሰው ከፈጣሪ ጋር ያለው ግንኙነት ነው። እንደ ተቋም ደግሞ ብዙ ሰዎች ከፈጣሪ ጋር ያላቸው አመለካከት አንድ የሆነ ሰዎች በአንድ ሃይማኖት ውስጥ ይኖራል። ፖለቲካ ምድራዊ አስተዳደር ነው። ምድራዊ አስተዳደሩና የሃይማኖቱ እናጣላው ብለን ካልሆነ በስተቀር አይጣላም። ምክንያቱም ሃይማኖቱም ምድራዊ አስፔክት ስላለው የምንኖረው በዚህ ምድር ላይ ነው፣ የተጠራነው በዚህ ምድር ነው። በዚህ ምድር ላይ ከሚያስተዳድሩት ኃይሎች ጋር ክርስቲያኑ የዛ አካል ነው። ጌታችንም እንደተናገረው ከዓለም መረጥኳችሁ ነው፣ ከዓለም ጠራኋችሁ እንጂ እናንተ ከዓለም አይደላችሁም። ግን ከዓለም የተጠራው ክርስቲያን የሚመጣው ከዓለም ታክሱን ይከፍላል፣ ይሰራል፣ በሰላም ይገባል፣ በሰላም ይወጣል። ፖለቲካ የምንለው ይሄ መንግስት ያስተዳደሩን ከሆነ በኢትዮጵያ ያለው ይሄ የጠቆረ ትርጉም ሳይሆን የመንግስት ያስተዳደር ከሆነ ሃይማኖቱ ከዛ ጋር ሊጋጭ የሚችልበት ምንም ነገር የለም። አሁን ችግሩ ምንድነው? በሀገራችን ያለው በተለይ ከ66ቱ ወዲህ ያሉት ወይ ሃይማኖትን በጣም ይጠላሉ፣ ከእምነት ጋር ምንም አያገናኘን ይላሉ፣ ወይ ደግሞ እስከ አንገታችን እንዘፈቅበት ይላሉ። አሁን ብልጽግና እንደሚያደርገው ማለት ነው። ስለዚህ አሁን ወደ እምነት ውስጥ ፖለቲካው የሚገባ ከሆነ ፖለቲካውም ይበላሻል፣ እምነቱም ይበላሻል። እምነቱ ፖለቲካ ውስጥ የሚገባ ከሆነ እምነቱም ይበላሻል፣ ፖለቲካውም ይበላሻል። ሁለቱም ነው ኮንታሚኔት የሚሆነው። አሁን ተመልከት፣ የእምነት ሰዎች በፖለቲካ ውስጥ በጣም ቆሻሻ ፖለቲካ ውስጥ የገቡ ሰዎችን የራሳቸውን እምነት ይበላሻል፣ ፖለቲካቸውም ይበላሻል። አሁን ደግሞ እንደምንመለከተው እንደ ብልጽግና በየቤተ እምነቶቹ ሁሉ ነገር ውስጥ ልግባ ሲል የራሳቸውን ፖለቲካ ተበላሸ፣ የእኛንም የእምነት አካሄድ አበላሸ። ተጠባብቆ አሁን በዚህ በተዋህዶ ትምህርታችን እኛ አምላክ ሰው ሆነ የሚለውን በተአቅቦ ምንለዋል። አንዱ አንዱን ሳያጠፋው ማለት ነው። ተአቅቦ ማለት አምላክ ነው፣ ሰው ነው፣ ሰው ነው፣ አምላክ ነው። አምላክነቱ ሰውነቱን አላጠፋውም፣ ሰውነቱ አምላክነቱን አልከለከለውም። ሁለቱ በተዋህዶ ነው ያለው ነው የምንለው አይደል? በተአቅቦ ነው የምንለው። ሁለቱ ባህሪ ሳይጠፋፋ ግን አንድ ሆኖ አለ። እንደዚህ ያለ እምነት ያለን በተአቅቦ መኖር የተለመደ ነው። በዓለም ውስጥ እንኖራለን፣ ግን ከዓለም ኃጢአት ላለመሳተፍ እንሞክራለን። ተአቅቦ አለ፣ ሁልጊዜ ሚዛን አለው እና ፖለቲካው የራሱን ድንበር ጠብቆ ሃይማኖቱም የራሱን ድንበር ጠብቆ መኖር ይችል ነበር። አሁን ግን እንደማየው እኔ በኢትዮጵያ ውስጥ የዓለማዊ ፖለቲካ ሳይሆን ያለው እምነት ለበስ ፖለቲካ ነው ያለው። ከብልጽግና በፊት የነበሩ ሰዎች እምነትን የሚሸሹ እንደውም አንዳንዴ የሚጠሉም ነበሩ። ያው የደርጎችን የምታውቀው ነው። የእነዚህኞቹ ደግሞ እምነት ለብስ ነው። እያንዳንዱ የሚሰሩት አይዲዮሎጂያቸው እምነት ላይ የተመረኮዘ ነው እና ሁለቱ ተጠባብቆ ባለመዝለቁ አሁን ይሄ ሁሉ ሁከት የምታየው በፕሮቴስታንቱ የምታየው፣ በእስልምናው የምታየው፣ በእኛም በኩል የምታየው ይሄ የፖለቲካው ፍጹም ጣልቃ ገብነት ነው። ፖለቲካውንም አበላሽቶባቸዋል፣ የእኛንም የሃይማኖት ሂደት ደግሞ አበላሽቶብናል። ሞገስ በጣም ጥሩ። ምናልባት በዚህ ወደ መግለጫው ከመሄዳችን በፊት አንድ አጭር ጥያቄም ልጠይቅ ስለቆረቆረችኝ። ባለፈውም አንድ ነገር ለጥፌ አይተውት ከሆነም አላውቅም፣ እንዲሁ በጣም በእናንተ ቋንቋ ኩሪየስ ሆንኩና ሲመላለስብኝ ባለፉት 34 ዓመታት የኦሮሚያ ፕሬዚዳንት የነበሩት ዝም ብዬ ዘረዘርኩና ሰራው። ትንሽ መረጃም ከሰዎችም አረጋግጬ ነው አክቹዋሊ የለጠፍኩት። ፕሮባብሊ ከአንድ ሰው ውጭ የሚታወቁ ናቸው። ግን ኦሮሚያ ክልል ላይ 2007 ላይ ያው አልተቆጠርንም እንደ ሀገር፣ ግን ባለው በነበረው መነሻ ብናሰላውና አሁን ያለውን ከግንዛቤ ውስጥ አስገብተን መቼም ቁጥር እየቀነሰ አይሄድም። ፕሮጀክት ስታደርግም እየጨመርክ ነው የምትሄደው። የባለፈውን ብንወስድ ባጭሩ
ኦርቶዶክስ እና ሙስሊም ናቸው አቻ የሆኑት በኦሮሚያ ክልል ላይ። ግን ከዛ ክልል ኦርቶዶክስ አንድ ነው የወጣው፣ እሱም 2 ዓመትም ሳይቆይ የሞተው ነው አቶ አለማየሁ ተገኑ። ከዛ ውጭ ግን ሁሉ ግማሹ ፕሮቴስታንት ነው፣ ግማሹ ሙስሊም ነው ያረጋገጥኩት። እና እዛ ላይ የመጣውን ግብረ መልስ ከትልቁም